የኢትዮጵያ ቴሌቪዥን ነው። ተነስተልን እንዴት አምሽታችኋል? የተወዳጁ ተመልካቾቻችን የኢትዮጵያ ቴሌቪዥንን እየተከታተላችሁ ትገኛላችሁ። ከምሽቱ 1 ሰዓት ሆኗል። ሌሊት ሐሙስ ኢቲቪ ዜና 57 በቀጥታ ወደ እናንተ መሻገሩን ጀምሯል። ሮዛ መኮንን ዜናዎቹን የምራብሪያችሁ ዘልቃለሁ። በያላችሁበት መልካም ጊዜ እንዲኖራችሁ እመኛለሁ። አበይት ጉዳዮችን ላስቀድም። ጠቅላይ ሚኒስትር አብይ አህመድ በደቡብ ምዕራብ ሸዋ ዞን ጎሮ ወረዳ የዘንድሮውን የክረምት የበጎ ፍቃድ ዘመቻ በይፋ አስጀመሩ። የኢትዮጵያን የወደብ አልባነት ተጽዕኖ ለመቀልበስና የሀገርን ደህንነት ዋስትና ለማረጋገጥ የጋራ ተጠቃሚነትን ማዕከል ያደረገ አዲስ ዲፕሎማሲያዊ ስምምነት ለመፍጠር እየተሰራ ነው። የግብርና ሚኒስቴር በተያዘ የመኸር ወቅት በሀገር አቀፍ ደረጃ ከ22 ሚሊዮን ሄክታር መሬት በላይ በሰብል ለመሸፈን አቅዷል። ከውጭ የአሜሪካና የኢራን ጦርነት ማብቃቱን ተከትሎ ታሪካዊው የኢስላማባድ የመግባቢያ ስምምነት በይፋ ተፈረመ። የሚሉት የሰዓቱ አበይት ጉዳዮቻችን ናቸው። የተወደዳችሁ ከዜናዎቻችን ጋር አብራችሁን ዝለቁ። ወደ ቀዳሚው ዘገባችን አመራን። ጠቅላይ ሚኒስትር አብይ አህመድ በደቡብ ምዕራብ ሸዋ ዞን ጎሮ ወረዳ የዘንድሮውን የክረምት የበጎ ፍቃድ ዘመቻ በይፋ አስጀመሩ። የክረምት ወቅት ሲደርስ እኛም ለወገኖቻችን የምንዘረጋው የደግነት እጅ አብሮ ይጀግናል ያሉት ጠቅላይ ሚኒስትሩ የገጠር ኮሪደር ልማት መርሃ ግብራችን አካል በሆነው ዲዛይን መሰረት 20 ቤቶች በአካባቢው ይገነባሉ ብለዋል። ጠቅላይ ሚኒስትር አብይ አህመድ ሀገራችንን በጋራ ማንሳት የምንችለው አንዳችን ለሌላችን እጃችንን ስንዘረጋ ብቻ ነው ብለዋል። እያንዳንዱ ኢትዮጵያዊም በዚህ ስራ እንዲሳተፍ ጥሪያቸውን አቅርበዋል። ከዚሁ ጋር ተያይዞ ጠቅላይ ሚኒስትር አብይ አህመድ በደቡብ ምዕራብ ሸዋ ዞን ጎሮ ወረዳ የዘንድሮውን የክረምት የበጎ ፍቃድ ዘመቻ በይፋ ሲያስጀምሩ የነበረውን ሁነት በተንቀሳቃሽ ምስል እንከታተል።
አዚዮን ጣሰው ቸርነት ባላለው የኦርቢት ኢኮሲስተም ሲኦ ነኝ። እኛ ዓለም ላይ ስታርታፖች ወደቁ አይባልም። ትምህርት ተምረዋል። እስከ ተምረው የተሻለ ነገር ይዘው እስከቀረቡ ድረስ እናንተ ሎጂክ ምንድነው? ነው በዛ ላይ ስሙንም ለሙ አንድ አይነት ስም ለምን አረጋችሁ? እሱ ዋጋ ያስከፍላል አይደለም? ስራውን የምትሰራበትን ዋጋ አይጨምርብህም ወይ? ስታርታፖች ሞክረው ባይሳካ ሙከራ ነው። እንደዚሁም ደግሞ ሞክረው የተወሰነ ደረጃ ደርሰው ቢያቆሙ ትልቁን ትምህርት ተምረው ነው የሚወጡት። ስታርታፖችን ምናበረታታው ጅማሬ ጥሩ ነው። አንድ ጅማሬ ግን በራሱ ሰክሰስፉል የመሆን ወይም ደግሞ የመከናወን ምሳሌ አይደለም። ብዙ መሞከር ያስፈልጋል። ግን ሞክሮ ደግሞ የተማረ የሚያድግ ሰው ትልቅ ደረጃ ላይ መድረስ እንደሚችል ማረጋገጫ ነን እኛ ራሳችን። የኢትዮ ስታርታፕ ፕሮግራም በቅርቡ በኢቢሲ መተላለፍ ይጀምራል። እሱንም እንድትከታተሉ ሁላችሁንም እናበረታታለን። ኢቲቪ ዜና 57 ላይ ናችሁ። የ2018 ዓ.ም የ12ኛ ክፍል ሀገር አቀፍ ፈተናን ለመስጠት አስፈላጊውን ቅድመ ዝግጅት ማድረጉን የትምህርት ምዘናና ፈተናዎች አገልግሎት አስታወቀ። በፈተናው ሂደት ኩረጃን ጨምሮ ሌሎች ያልተገቡ ድርጊቶችን ለመፈጸም በሚሞክሩ ተፈታኞችም ሆኑ የፈተና አስፈጻሚ አካላት ላይ ሕጋዊ እርምጃ እንደሚወስድም አስታውቋል። ሪፖርተራችን አልጋነሽ ተካ በፈተናው ዝግጅት ዙሪያ ከትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር ዶክተር እሸቱ ከበደ ጋር ቆይታ አድርጋለች። ተከታትለን እንመለስ። የትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር ዶክተር እሸቱ ከበደ ለቃለ መጠይቁ ፈቃደኛ ስለሆኑ አስቀድሜ ያመሰግናለሁኝ። እኔም አመሰግናለሁ። በዘንድሮ በ2018 ዓ.ም የ12ኛ ክፍል ሀገር አቀፍ ፈተና በቅርቡ ይሰጣልና እስቲ ምን ያህሉ ተማሪዎች ናቸው በዲጂታል መንገድ ፈተናውን የሚወስዱት፣ ምን ያህሉ ደግሞ በወረቀት ይወስዳሉና ከዚሁ ጋር ተያይዞ ባለፉት ዓመታት ከነበሩ ተሞክሮች የተሻሻሉ ስራዎች አሉ? ዘንድሮ ለሀገር አቀፍ 12ኛ ክፍል ፈተና 563858 አጠቃላይ ተማሪና ከነዚህ ውስጥ በተፈጥሮ ሳይንስ 306708 በማህበራዊ ሳይንስ ደግሞ ወደ 257150 ተማሪ ተመዝግቦ ለፈተና እየተዘጋጀ ነው የሚገኘው። ፈተናውን በሁሉም ኢትዮጵያ ውስጥ ባሉ ክልሎች ውስጥ እንሰጣለን። በተጨማሪም በዚህ በኢትዮጵያ ኮሚኒቲ ስኩል ውጭ ሀገር ላይ ያሉ ተማሪዎችንም የተወሰኑትን የምንሰጠው አለ። ከውጭ ሀገርም የሚፈተኑ እንዳሉ ለመግለጽ እፈልጋለሁ ማለት ነው። በኦንላይን በተለምዶ በምንለው ወይም ኮምፒውተር መሰረት ባደረገ መልክ ለምንሰጠው ፈተና በ6 ዙር ለመስጠት ፈተናዎች ዝግጅት ተደርገዋል። በትንሽ የኦንላይን መሰረተ ልማት ያልደረሰባቸው ጥቂት ቦታዎች ላይ የወረቀት ፈተናንም ስለምንሰጥ እነዛን ዩኒቨርሲቲ ውስጥ ነው የወረቀት የምንሰጠው። ለነዛም ለተፈጥሮ ሳይንስና ለማህበራዊ ሳይንስ በሚል ተለይተው ፈተናዎቹ በዚህ ሰዓት ተዘጋጅተው አልቋል። የሚታተመው ታትሞ የሚዘጋጀው ተዘጋጅተዋል ማለት ነው። ፈተና በሚሰጥበት ወቅት አንዳንድ የኩረጃ ሙከራዎች ይኖራሉ። እንዲሁም ደግሞ ከፈተና ስርቆትና ከማጭበርበር ጋር በተያያዘ እነዚህን ምናልባት ሊያጋጥሙ የሚችሉ ተግዳሮቶችን ለመከላከል የቁጥጥር እና የደህንነት ስራዎችስ ምንድን ነው የሚመስሉት? ጠንከር ያለ ክትትል እናረጋለን። ተገኝቶ ያንንም አልፎ የተገኘ የተለያየ ቴክኒክ የሚጠቀሙ ኢንስትሩሜንት ጋድጌትስ የሚጠቀሙ ካሉ ደግሞ ያገኙት ውጤት ዋጋ እንዳይኖረው የማድረግ ነገር ይደረጋል። ያንንም አልፎ ደግሞ ረብሾ ኢቨን ሌሎች ልጆችን በአግባቡ እንዳይፈተው የመረበሽ ነገር ከሰሩ ደግሞ አግባብነት ባለው በኢትዮጵያ ሕግ የምንጠይቅ ይሆናል ማለት ነው። ቀጥሎ ደግሞ የምንሰራው አካላዊ የሆነ ፍተሻ ነው። ጠንከር ያለ ያልተገቡ ወይም ያልተፈቀዱ ነገሮችን ይዞ እንዳይገቡ ጠንከር ያለ ፍተሻ ይኖራል። መልካም ዶክተር፣ ቀደም ሲል ሲገልጹት እንደነበረው በዘንድሮ ፈተና በዲጂታልም በተወሰነ መልኩ ደግሞ በወረቀት የሚሰጥበት አግባብ ይኖራልና ምናልባት ከነዛ ተፈታኝ ተማሪዎች መካከል የእይታ የማየት ችግር ያለባቸው ተማሪዎች ይኖራሉ። በዛው ልክ ደግሞ ልዩ ፍላጎት ስፔሻል ኒድ የምንለው ያላቸው ተማሪዎች ይኖራልና እነዛን ተማሪዎች ተፈታኝ ተማሪዎች ለማገዝ ምንድነው የተደረገው ዝግጅት? ከሰዓት ጭማሪ በቴክኖሎጂ ከመደገፍ አንጻር ዝግጅታቸው ምንድነው የሚመስለው? የእይታ ችግር ላለባቸው ለአንድ ተማሪ አንድ አንባቢ እንመድባለን።
ማንበቢያ ክፍልና ቦታም ቀድመን ነው የምናዘጋጀላቸው። በዚህ ኮሚኒኬሽን መካከል ደግሞ ለሚኖር ዲሌይ ደግሞ ተጨማሪ ሰዓት እንመድባለን። ይሄ የእይታ ነው። ሁለተኛ ደግሞ የአካል አለ። ለምሳሌ ማንበብ ይችላል፣ ማዳመጥም ችግር የለበትም። ግን እጁ እንደ ልቡ ተንቀሳቅሶ ስለማይጽፍለት እንደዛ አይነት ችግሮች በተለያየ ምክንያት ሲሆን እነዛ ልጆች ደግሞ የሚጽፍላቸው የሚተይቡላቸውን ሰዎች አንድ ለአንድ እንመድብላቸዋል። በዚህ 2018 ላይ በሚሰጠው የ12ኛ ክፍል ሀገር አቀፍ ፈተና እነዚህን ፈታኞች ወይም ደግሞ የፈተና አስፈጻሚዎች በስነ ምግባር ከመግራት አንጻር ምን ስራዎችን ሰርታቸዋል? በኃላፊነት ስሜት እንዲሰሩ ከኛ ቢሮ ጀምሮ በዚህ ላይ በተሳሳተ መልክ የተሳተፉት ሲገኙ የዲሲፕሊን አስተዳደራዊ እርምጃ ነው ቀድመን የወሰድ ነው። ይሄንን በተዋረድ ተወስዷል። ዩኒቨርሲቲዎች ውስጥም ዩኒቨርሲቲዎች ስታፎቻቸውን በደሞዝ ከመቅጣት ማስጠንቀቂያ ከመስጣት አልፈው ሙሉ በሙሉ ከስራ ገበታ እስከ ማሰናበት ድረስ የደረሱ አሉ ማለት ነው። ሪፖርቶች ስላሉ ነው ይሄ ደፈር ብዬ የምናገረው ማለት። በክልል ትምህርት ቢሮዎችን በኩል እንደዚህ አይነት እርምጃዎች በተዋረድ አስተዳደራዊ እርምጃዎች ተወስዷል። የተወሰኑ ጋር ደግሞ በክርክሩ እንደተጠበቀ ሆኖ በወራት ደረጃ ላይ ለእስር እና ለገንዘብ መቀጮ የተዳረጉ አሉ። መልካም ዶክተር፣ የትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር ዶክተር እሸቱ ከበደ ለቃለ መጠይቁ ፈቃደኛ ሆነው ስለሰጡኝ ማብራሪያ በጣም አመሰግናለሁ። እጅግ አድርጌ አመሰግናለሁ። ቲቪ ዜና 57 ቀጥሏል። ወደ ሌላ ጉዳያችን ተሻግረናል። የኢትዮጵያን የወደብ አልባነት ተጽዕኖ ለመቀልበስና የሀገርን ደህንነት ዋስትና ለማረጋገጥ የጋራ ተጠቃሚነትን ማዕከል ያደረገ አዲስ ዲፕሎማሲያዊ ስምምነት ለመፍጠር እየተሰራ ነው። ወንድማገኝ ኃይሉ ዝርዝሩን ይዞታል። ታሪክ ይመሰክራል። ኢትዮጵያ በአንድ ወቅት የባህር ላይ ገናናነቷና የንግድ ተጽዕኗ የናኘ ታላቅ ሀገር ነበረች። ይሁን እንጂ በዘመናት ዑደት ውስጥ የገጠሟት ውስጣዊ መከፋፈሎችና ውጫዊ የጂኦፖለቲካዊ ሴራዎች ያንን ታላቅ የባህር ላይ ግርማዋን ነጥቀው ወደብ አልባ እንድትሆን አስገድደዋታል። ይህ ታሪካዊ ስብራት ግን የኢትዮጵያን የታላቅነት መንፈስ አላደበዘዘውም። ይልቁንም የዛሬውን የህልውና የብልጽግናና የሉዓላዊነት ጥያቄ ይበልጥ አንገብጋቢና ቅድሚያ የሚሰጠው አድርጎታል። ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ የወሰደ ትግል ነበር። ታውቃላችሁ። በ30 ዓመት ትግል ውስጥ በብዙዎች ርብርብ ነው ኢትዮጵያ ያጣችው። ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም። የአገር ህልውና ደህንነት፣ የግዛት አንድነት፣ ሉዓላዊነትና ነጻነት መረጋገጥ የብሔራዊ ጥቅማችን መሰረታዊ ግቦች ናቸው። ዛሬ ላይ ከ130 ሚሊዮን በላይ ህዝብ ይዛ በኢኮኖሚም ሆነ በስነ ህዝብ በፍጥነት እያደገች ያለች ሀገር የባህር በር ተቆልፎባት እጣ ፈንታዋን በሌሎች እጅ ላይ ጥላ ልትቀጥል አትችልም። ምክንያቱም የባህር በር ማጣት የአገርን የህይወት ደም ስር እንደ መገደብ ይቆጠራል። የኢትዮጵያን አቅም በከፍተኛ ደረጃ ሊያሳድግ የሚችለው አንዱ የባህር ተደራሽነት ነው። እስካሁን ባለው ሁኔታ ኢኮኖሚያችን ኦፍ ኮርስ ማደግ ችሏል። ኢኮኖሚ ማሳደግ ተችሏል። ከተሞቻችንን ማዘመን እየቻለን ያለበት ሁኔታ አለ። ነገር ግን ከዚህ የተሻለ መስፈንጠር ካለብን፣ ወደ ውጭ መመልከት ካለብን የባህር በር ማግኘት ብዙ ችግሮቻችንን የምንፈታበትን እድል ይሰጠናል ብዬ አስባለሁ። በመሆኑም ኢትዮጵያ ያላትን ጠንካራ ዲፕሎማሲያዊ አቅም በመጠቀም አህጉራዊ ፖለቲካዊና ምጣኔ ሀብታዊ ሚናዋን ለማጉላት ከመቼውም ጊዜ በላይ ልትሰራ ይገባል። ኢትዮጵያ በሰጥቶ መቀበል መርህ ላይ በመመስረት የባህር በር ባለቤት ለመሆን የምታደርገው ጥረት በአካባቢው ጂኦፖለቲካ ውስጥ ትልቅ ሚዛን የሚደፋና ዲፕሎማሲያዊ ብልሃት የሚጠይቅ ስትራቴጂ ነው። ይህንን መርህ ተጠቅመም የባህር በር ፍላጎቷን በዘላቂነትና በሰላማዊ መንገድ ማሳካት የምትችልባቸው ሰፊ አማራጮች አሏት። ዲፕሎማሲያችን በመሪ ላይ የተመሰረተ መሆን አለበት። በሀገር ብሔራዊ ጥቅም መሰረት ያደረገ በሰርቶ መቀበል መሪ ከሀገሮች ጋር የላቀ ትብብር እንደ ፍላጎቶቻችን የላቀ ትብብር ወደ ላቀ ትብብር የምንሄድበት በሰላማዊ መንገድ በመነጋገር በመተባበር የራሳችን ጥቅም በአካባቢያችንም በአህጉራችንም በዓለም ደረጃም
እናስጠብቅበት መስመር መፈጠር አለበት። የባህር በር ባለቤትነት ለኢትዮጵያ የኢኮኖሚ ደም ስር ብቻ ሳይሆን የብሔራዊ ጥቅምና የሉዓላዊነት መረጋገጫ ቀዳሚ ዋስትና ነው። በመሆኑም ኢትዮጵያ የያዘችውን ጠንካራ ዲፕሎማሲያዊ አቅምና የሰጥቶ መቀበል መርህ በአግባቡ በመጠቀም ያጣችውን ታሪካዊ የባህር ላይ ግርማ በዘላቂነት ለማስመለስ የምታደርገው ጥረት በአካባቢው የጂኦፖለቲካ ሚዛን ላይ የራሱን አዎንታዊና ዘላቂ ተጽዕኖ ማሳረፉ አይቀሬ ነው። በተያዘው የመኸር ወቅት እንደ ሀገር ከ2 ሚሊዮን ሄክታር መሬት በላይ በሰብል ለመሸፈን እየተሰራ ነው። ምርትና ምርታማነትን ለመጨመርም አርሶ አደሩ የግብርና አቅርቦትና ዘመናዊ የግብርና ቴክኖሎጂዎችንም እየተጠቀመ ነው። ባየ ሙላት ወርሃ ሰኔ የኢትዮጵያ አርሶ አደር ከደመና የዝናብ በረከትን የሚያገኝበት በበጋ የደረቀው መሬት የሚርስበትና በመኸር እርሻ የሚለማ መሬትን በዘር የመሸፈን ስራ የሚጀምርበት ነው። በኢትዮጵያ የሰብል ማምረቻ ወቅት የበጋ መስኖንና በልግን ጨምሮ ወደ 3 ከፍ ቢልም መኸር ግን ዋነኛው ሰብል የሚለማበት ወቅት ነው። በዚህ ወቅት አርሶ አደሩ የሀገርን ጎተራ ለመሙላት አልፎም ምርትን ወደ ውጭ ልኮ የሀገርን የውጭ ምንዛሬ ከፍ ለማድረግ ይተጋል። ከዚህ አንጻር ለግብርናው በተሰጠው ትኩረት በየዓመቱ የሚታረሰው መሬትና የሚገኘው ምርት እየጨመረ ሲሆን በያዝነው የመኸር ወቅትም ከ22 ሚሊዮን ሄክታር በላይ መሬትን በሰብል ለማልማት ታቅዷል። መኸር እርሻ ያው ከፍተኛ የእርሻ የሚካሄድበት ከፍተኛ ምርትም የሚጠበቅበት ነው። የሀገራችን አግሮ ኢኮሎጂ በብዛት በዛ ላይ ስለሚሆን እንግዲህ በዚህ ዓመት በ2018-19 የበጀት ዓመት ወደ 22.3 ሚሊዮን ሄክታር ይታረሳል ብለን በቅድ ደረጃ ይዘናል። ምናልባት ከዚህም ወደ 729 ሚሊዮን ኩንታል ይጠበቃል። በዚህ በመኸር ወቅት ከሚዘራው እስካሁን ከ13 ሚሊዮን ሄክታር በላይ ለማረስ ተሞክሯል። ከዚህ ውስጥ ወደ 3.6 ሚሊዮን ሄክታር አካባቢ የሚሆነው በዘር ብለን ተሸፍኗል። እንግዲህ ቀሪው ደግሞ የመኸር ዋናው ጊዜም ስለሆነ በቀሪ ጊዜያት ቀሪ እቅዳችንን እናሳካለን ብለን እናስባለን። አርሶ አደሩ እንደየአካባቢው የዝናብ ሁኔታ የጊዜ ልዩነት ይኖር እንጂ በመኸር በሚመረትባቸው አካባቢዎች የወቅቱን የዘር ስራ ጀምሯል። ያለውን መሬት በመንከባከብ በቂ ምርት ለማግኘትም በትናንሽ ይዞታዎች የተበታተኑ ማሳዎችን በኩታ ገጠም የመዝራት ባህል እያደገ ነው። አርሶ አደሩ የግብርና ግብዓቶችን በአግባቡ በመጠቀም ማሳውን በእንክብካቤ በመያዝና ዘመናዊ የእርሻ ቴክኖሎጂዎችን ተመርኩዞ ምርትን በከፍተኛ ደረጃ ለማሳደግ ቆርጦ ተነስቷል። የሰብል ምርትን በመጨመር የምግብ ዋስትናን በራስ አቅም የመሸፈን ሀገራዊ ራዕይን ተገንዝቦ አርሶ አደሩ የመኸር ስራውን በታላቅ ተነሳሽነት እያከናወነ ይገኛል። አሁን እንግዲህ ለዘር ነው እንግዲህ ዝግጁነታችን እንጂ አጽድተን ጨርሰናል፣ አርሰናል። አቅርቦቱ አሁን ለጊዜው 3 ኩንታል ተፈቅዶልናል። ከዚያም በኋላም እየታየ ይቀጥላል ተብሏል እና በዚህ አቅርቦት ተሄደ ግባቱ ወይም አቅርቦቱ ደህና ነው እያልን ነው የምንወስደው እኛ። ክላስተሩን ባየ ቡአ ጉዳ ቀባኑ ፈየዳ በክላስተር ማረሳችን ጠቅሞናል። መንግስት በሚያደርግልን ድጋፍና በቴክኖሎጂ ታግዘን ማረሳችን ድካም ቀንሶልን የተሻለ ምርታማ እንድንሆን አግዞናል። የኢትዮጵያ ግብርና ለዘመናት አንቆ ከያዘው የሞፈርና ቀንበር ጥገኝነት ተላቆ ወደ ዘመናዊ የቴክኖሎጂ ምዕራፍ ለመሻገር የሚያደርገው ጉዞ በየዓመቱ በከፍተኛ ፍጥነት እየተንደረደረ ነው። ሰብል አምራች በሆኑ አካባቢዎች የሚተገበረው የኩታ ገጠም እርሻና የግብርና ሜካናይዜሽን ስራ ታላቁን የመኸር ወቅት ታሳቢ በማድረግ ሰፊና የተቀናጀ ዝግጅት ተደርጓል። መኸር ወቅት ካዘጋጀነው መሬት 80%ን በክላስተር እናርሳለን ብለን ነው አቅደን እየሰራን ያለ ነው። ይሄ 80% ክላስተር ማድረጋችን ብቻ ሳይሆን በዚህ ክላስተር ውስጥ አርሶ አደሮቻችን ሜካናይዜሽን ተጠቃሚ እንዲሆኑ በዘንድሮ ዓመት ብቻ 1200 የሚሆን ትራክተር ለአርሶ አደሮቻችን እንዲደርስ ተደርጓል ማለት ነው። ብዙ ቦታዎች ላይ የሜካናይዜሽን እንቅስቃሴ በስፋት ገብቶ አርሶ አደሮቻችን የዚህ ቴክኖሎጂ ተጠቃሚ የሆኑበት ያለበት ሁኔታ ነው ያለው። የአርሶ አደሩ ጉልበት በእውቀት ሲታገዝ ማሳውን በረከቱን ያበዛል። የባለሙያው ምክርና የአርሶ አደሩ ክንድ ተደምረው የሰብል ምርታማነት ከፍ ይላል። በዘንድሮ መኸርም የግብርና ባለሙያዎች አርሶ አደሩን በሙያ ለመደገፍ ዝግጁ ናቸው። አርሶ አደሮቻችን ስልጠናውን ዳይሬክትሊ እንዲያገኙ እኛ በባለሙያዎች በኩል ስልጠና እንሰጣለን። ያ ማለት የአሰልጣኞች ስልጠናም ልንለው እንችላለንና በዛ አግባብ አድረስ እናደርጋለን አርሶ አደሮችን። አርሶ አደሩ የድካሙን ውጤት እንዲያገኝና ምርታማ ለመሆን እንደየአካባቢው ሁኔታ የአየር ሁኔታ መረጃዎችን እየተከታተለ መስራትም ይጠበቅበታል። ወደ ውጭ ጉዳያችን ተሻገረን። የአሜሪካና የኢራን ጦርነት ማብቃቱን ተከትሎ ታሪካዊው የኢስላማባድ የመግባቢያ ስምምነት በይፋ ተፈርሟል። ስምምነቱ በፈረንሳይ ፓሪስ በሚገኘው የቨርሳይ ቤተ መንግስት በአሜሪካው ፕሬዝዳንት ዶናልድ ትራምፕና በኢራኑ ፕሬዝዳንት መስዑድ ፔዜሽኪያን መካከል በዲጂታል መንገድ የተፈረመ ነው።
ወንድማገኝ ኃይሉ ዝርዝሩን ይዟል። አውዳሚው የአሜሪካና የኢራን ጦርነት ትናንት ረቡዕ ዕለት በፈረንሳይ ምድር አዲስ የዲፕሎማሲ ምዕራፍ ከፍቷል። የሁለቱ ሀገራት መሪዎች የኢስላማባድ የመግባቢያ ሰነድ የተሰኘውንና ባለ 14 ነጥብ የያዘውን የታሪካዊ ተኩስ አቁም ውል በፊርማቸውም አጽድቀዋል። ይህ ታሪካዊ ስምምነት የተፈረመው ፕሬዝዳንት ኢማኑኤል ማክሮን በታሪካዊ የቨርሳይ ቤተ መንግስት ታላቅ የራት ግብዣ ከማድረጋቸው ጥቂት ሰዓታት ቀደም ብሎ ነበር። ስምምነቱ ባለፈው ሚያዝያ ወር የተጀመረውን የጊዜያዊ ተኩስ አቁም ስምምነት ለተጨማሪ 60 ቀናት ያራዝማል። ይህ ሁለቱ ወገኖች በስዊዘርላንድ ምድር ፊት ለፊት ተቀምጠው ለዘላቂ ሰላም እንዲደራደሩ የትንፋሽ ማግኛ ጊዜ ሰጥቷቸዋል። የሁለቱ ሀገራት ፕሬዝዳንቶች ዶናልድ ትራምፕ እና መሱድ ፔዜሽኪያን የኢስላማባድ የመግባቢያ ሰነድ የተሰኘውንና ባለ 14 ነጥብ የያዘውን የታሪካዊ ጊዜያዊ ተኩስ አቁም ውል በዲጂታል ፊርማቸውን ያጸደቁት። ይህ ውል እንደ አውሮፓውያኑ አቆጣጠር ከ1979 ማግስት በሁለቱ ሀገራት መሪዎች የተፈረመ የመጀመሪያው ታሪካዊ ሰነድ ቢሆንም ፕሬዝዳንት ትራምፕ ኢራን ውሉን ካላከበረች በድጋሚ ቦምብ እናዘንባለን ሲሉ የዛቻ ፖለቲካቸውን ቀጥለዋል። የዚህን ታሪካዊ ስምምነት 14ቱን ነጥቦች እና ፋይዳቸውን በጥልቀት እንቃኛለን። የመጀመሪያዎቹ 3 አንቀጾች ትኩረት ያደረጉት በጦርነት ማቆምና በሉዓላዊነት ላይ ነው። በአንቀጽ 1 መሰረት አሜሪካና ኢራን በሁሉም ግንባሮች በተለይ በሊባኖስ ያለውን ወታደራዊ እርምጃ በአስቸኳይና በቋሚነት ማቆማቸውን አውጀዋል። ከእንግዲህ በኋላም እርስ በርስ ኃይል ከመጠቀምና ከመዛት እንደሚቆጠቡና የሊባኖስን ሉዓላዊነት እንደሚያከብሩን ቃል ገብተዋል። በአንቀጽ 2 ላይ ሁለቱ ሀገራት የእርስ በርስ ሉዓላዊነታቸውን ለማክበርና በውስጥ ጉዳያቸው ላይ ጣልቃ ላለመግባት የተስማሙ ሲሆን በአንቀጽ 3 መሰረት ደግሞ ይህ የ60 ቀናት ፋታ የተሰጠው የመጨረሻውን ዘላቂ የሰላም ውል ለመደራደርና ለመፈራረም እንደሆነም ይገለጻል። ስምምነቱ ለዓለም ኢኮኖሚ ትልቅ ትንፋሽ የሰጡ አንቀጾችንም አካቷል። በአንቀጽ 4 መሰረት አሜሪካ በኢራን ላይ ጣለችውን የባህር ከበባ በአስቸኳይ ማንሳት የምትጀምር ሲሆን በ30 ቀናት ውስጥ ሙሉ በሙሉ ታጠናቅቃለች። የመጨረሻው ውል ከተፈረመ ከ30 ቀናት በኋላም ጦሯን ከኢራን አቅራቢያ ታስወግዳለች። ኢራን በበኩሏም በአንቀጽ 5 መሰረት በቁልፍ የባህር መተላለፊያ በሆነው በሆርሙዝ ሰርጥ ለ60 ቀናት ያህል ለንግድ መርከቦች ያለምንም ክፍያ ነፃና ደህንነቱ የተጠበቀ መተላለፊያ ለመስጠት ተስማምታለች። ለዚህም ከኦማንና ከሌሎች የባህር ዳርቻ ሀገራት ጋር እንደምትወያይም አስታውቃለች። ከዚህም በላይ በአንቀጽ 6 መሰረት አሜሪካ ከአጋሮቿ ጋር በመሆን ለኢራን መልሶ ግንባታ የሚውል ቢያንስ $300 ቢሊዮን የሚያወጣ ፈንድ ለማደራጀትና አስፈላጊውን ፈቃድ ሁሉ ለመስጠት ተስማምታለች። በአንቀጽ 7 ደግሞ የተባበሩት መንግስታትን ጨምሮ በኢራን ላይ የተጣሉ ማዕቀቦች ሁሉ በሂደት ሙሉ በሙሉ እንደሚነሱም ተደንግጓል። የስምምነቱ እጅግ አወዛጋቢ ጉዳይ የነበረው የኒውክሌር ዕጣ ፈንታ በአንቀጽ 8 ላይም ተቋጭቷል። ኢራን የኒውክሌር መሳሪያ እንደማታመርት ዳግም ያረጋገጠች ሲሆን ትራምፕ ክምችቱ ወደ ውጭ እንዲወጣ ቢፈልጉም ኢራን ግን በዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ቁጥጥር ስር እዚያው ሀገር ውስጥ እንዲቀልጥ በመስማማት ዲፕሎማሲያዊ ድልም ተቀናጅታለች። በአንቀጽ 9 መሰረት የመጨረሻ ውል እስኪፈረም ድረስ አሁን ያለው የኒውክሌር ሁኔታ እንዳለ የሚቀጥል ሲሆን አሜሪካ አዳዲስ ማዕቀቦችን ከመጣልና ተጨማሪ ጦር ወደ ቀጠናው ከመላክም ትቆጠባለች። በተጨማሪም በአንቀጽ 10 እና 11 መሰረት የአሜሪካ የገንዘብ ሚኒስቴር የኢራን ድፍድፍ ነዳጅና ምርቶቹ ያለምንም እገዳ እንዲሸጡም የባንክና የኢንሹራንስ አገልግሎቶች እንዲቀላጠፉ ወዲያውኑ ፈቃድ ይሰጣል። እንዲሁም እስካሁን የታገዱ የኢራን ቢሊዮን ዶላሮች ሙሉ በሙሉ ተለቀው የኢራን ማዕከላዊ ባንክ ለፈለገው ክፍያ እንዲያውላቸውም ይደረጋል። የስምምነቱን ዘላቂነት ለማረጋገጥ የመጨረሻዎቹ 3 አንቀጾችም ወሳኝ ናቸው። በአንቀጽ 12 መሰረት የውሉን አፈጻጸም የሚከታተል የጋራ አስፈጻሚ አካል ይቋቋማል። በአንቀጽ 13 ላይ ደግሞ የጦርነት ማቆም፣ የባህር ከበባ መነሳትና የገንዘብ መልቀቅ ጉዳዮች በተግባር መዋል ሲጀምሩም ሁለቱ ሀገራት በቀሩት አንቀጾች ላይ የመጨረሻውን ስምምነት ለማድረግ ድርድራቸውን በይፋ ይጀምራሉ። በመጨረሻም በአንቀጽ 14 መሰረት የሚደረሰው የመጨረሻው የሰላም ውል
በተባበሩት መንግስታት ድርጅት የጸጥታው ምክር ቤት አስገዳጅ ውሳኔ እንደሚጸድቅም ተደንግጓል። በአጠቃላይ ሲታይ ይህ ባለ 14 ነጥብ የኢስላማባድ ስምምነት ለመካከለኛው ምስራቅና ለዓለም ኢኮኖሚ ትልቅ የሰላም ጭላንጭል ይዞ የመጣ ቢሆንም የሰላሙ ዕጣ ፈንታ ግን በቀጭን ገመድ ላይ የቆመ ይመስላል። በአንድ በኩል የትራምፕ የዛቻ ዲፕሎማሲ፣ በሌላ በኩል ደግሞ የእስራኤል በሊባኖስ ግንባር ጥቃቷን አለማቆሟ ሰላሙን በማንኛውም ሰዓት ሊያፈርሱ የሚችል ስጋት ነው። እናም የስምምነቱ ቀጣዮቹ 60 ቀናት ቀጠናው ወደ ዘላቂ ሰላም ወይስ ወደ ከፋ አውዳሚ ጦርነት እንደሚያመራ የሚወሰንባቸው ወሳኝ ቀናት ይሆናሉ። የተወደዳችሁ ቲቪ ዜና 57 ወደ እናንተ መድረሱን እንደቀጠለ ነው። በተከታይነት ቢዝነስና ስፖርት መረጃዎችን እናጋራችኋለን። ከኔ ጋር ዳግም ለሰዓት ላይ እንገናኛለን። መልካም ቆይታ ይሁንላችሁ።